ከዳግም ጋር ያላችሁ ነገር ጨርሱ። እኔ ሰው አጣላሽ በእኔ ምክንያት እንድጣላችሁ እኔ ስለመጣሁ እንድጣላችሁ ነው እየተሰማ ሁሉም ሰው እያሰበ ያለው። የሁለታችሁ ጓደኝነት በእውነት በጣም ነው ደስ የሚል ያስቀናል። ትተጋገዛላችሁ ምናምን እንቺ ችግር በልጦ ካንቺና ከስጢፍ መጣላት በልጦ ዳግምን እኔ እና ስጢፍ ለተናገርነው ንግግር ዳግም እንዴት እንደዚህ ትታላችሁ ነው እያልሻለሽ አይደል? ዳግምን ለሌላ ነገር መፈልጊ ከሆነ እኮ ችግር የለም። ምን ማለት ነው? ወንድ ባመጣም እሱ እንደዚህ የመናደድ መፍት የለውም። ምክንያቱም ፍቅረኛ አይደለም። ገባሽ? ሰላም ሰላም፣ እንዴት ናችሁ የኔ ውድ ፋሚሊዎች? ሁላችሁንም ሰላም ብያለሁ። እኔ በጣም ደህና ነኝ። ባላችሁበት ሁላችሁም ደህና ሁኑልኝ። ያው ዛሬ እንግዲህ የመጣሁበት ምክንያት ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። እኔ ምንም ባላሰብኩት ነገሮች እንደዚህ ወደ ከባድ ሁኔታ ሄዱ ምናምን ነገር ጭራሽ ትላንትና ደግሞ ከዳግም ጋር ምን የተጣላሁት ምናምን ነገር እኔ እንዴት እንደማስረዳ ለማንም አላውቅም እና ሁላችሁም እንዳያችሁት ነው። እኔ ነገሮችን ለማረጋጋት እየሞከርኩ ነበር ምናምን፣ ግን ሁላችንም በቃ አልተግባባንም ይመስለኛል እና የተፈጠረው ነገር ያ ነው። ከዛ ደግሞ ዳግምም ያው ስሜታዊ ሆኖ ነገሮችን በቃ እሱም በጣም ነው የተጎዳው። ማለት ማንም ሰው እሱ ሊረዳው አልቻለም። እዛ ጋር እሱን ስቲፈን ይዛ በመጣች ቁጥር ዳግም እንዴት ነው ከሱ ጋር ያለውን ነገር ሳትፈታ ስቲፈን ይዛ እየመጣች በቃ ነገሩ እየተጋጋለ ነው እየሄደ ያለው። ለየብቻ ተገናኝተን ማውራቱ አልቻልንም። እኔ እንደውም ፍቅርን ሄጄ መሽለስ ለብቻዬ ላወራት ሞክሬ ነበር አይደል ከትላንት ወዲያ ነው ምናምን ነገር፣ ግን ስሄድ የተቀበለችኝ መንገድ ደስ አይልም። በቃ አላ ብር ልስጥሽ እንደዚህ ሆነና ነገሩን ጭራሽ ያጋጋለው እሱ ነው። ከዛ ባለፈ ደግሞ እኔና ስቲቭ ጭራሽ ነገሩ እየከረረ አብረን መስራት ኦልሬዲ ልናቆም አካባቢ ነበርና ነገሩ እየተጋጋለ ሄደ። አንዳችን የሆነ እየተግባባን አይደለም። ነገሮች እንደዚህ ባይሆኑና ሰላም ብንሆንና እኔ በጣም ነበር ደስ የሚለኝ፣ ግን ያለው ነገር እንደዛ አይደለም። ትናንትና በቃ በእንደዛ ሁኔታ ተናደን ተለያየን ምናምን። ዛሬ ምን መሰላችሁ የመጣሁበት ጉዳይ ፍቅርን ላወራት ጠርቻታለሁ። ቢያንስ እኛ ባንታረቅ እንኳን ሁለቱ ይታረቁ። ከኛ በፊት አብረው ነው ሲሰሩ የነበሩት ምናምን ዩቲዩብ ላይ ሁላችሁም አንድ ላይ ታውቋቸዋላችሁና ፍቅርን ጠርቻት ያለውን ነገር ልጠይቃት ነው። በቃ ከዳግም ጋር ያላቸውን ነገር ይፍቱት። እኔና እሱ ችግር የለውም፣ ግን ከዳግም ጋር ያላቸውን ነገር ቢፈቱትና ያው ሊዮዲንስም ቃል ለማክበር ሊዮዲንስንም ፍላጎት ለማክበር ያክል ቢያንስ እንደዛ ቢሆን ደስ ይላል። ግን እስቲ ሞክራለሁ። ዳግም ጭራሽ ሊያወራኝ አልፈለገም፣ ግን ቢያንስ እሷን ካረጋጋኋት እሷ እሺ ካለችኝ እሱን ለማሳመን ምናልባት እሞክራለሁ። ስልክም እያነሳልኝ አይደለም። ለነገሩ ዛሬ አብረን እንመጣለን ብዬ ነበር ያሰብኩት፣ ግን ስልክም እያነሳልኝ አይደለም ምናምን። ብቻ በቃ ያለው ነገር ያስጠላል። እኔ እንደዚህ አይነት ነገር አልለመድኩም ይሆናል አይደል? እንደዚህ ክርክር ከሰው ጋር መጣላት ምናምን አልችልም። ቶሎ ነው ይጨንቀኛል ምናምንና ባይሆን እንደዚህ ምናምን ደስ ይለኝ ነበረ። ሁላችንም ብንረጋጋ ምናምን ጥሩ ነበር። ግን ስንገናኝ እሳት ሁሉም የራሱ ስሜት የተጎዳ አለ፣ ሁሉም ብሶት አለበትና እየተጋጋልን እንግዲህ እንደዚህ እየተፈጠረ ነው። የሪና ስቲፍ ነገር ደግሞ ያው እንዳያችሁት ነው። ከዛን ቀን በኋላ እንደውም ገና ፍራንክ ላይ ያሉ እንደውም ቪዲዮ ሰርተናል ምናምን። ከዛ በኋላ ግን እስቲ እንሞክራለን ነገሮችን ለማስተካከል። ፍቅር እየመጣች ነው። እስቲ የፍቅር ቤተሰቦች ፍቅርን እሺ ብላኝ እንድትታረቅልኝ ምናምን ነገር እንትን በሉት አሳምኑልኝ። ሌላው በተረፈ ዳግም በቃ እንትን ቢሉ ቢታረቁ ምናምን ደስ ይለኛል። ፍቅር መጣች። አይ ፍቅር እንዴት ነሽ? እግዚአብሔር አለሽ? ምን ዳግም የለም አለው ዳግም የለም ነው። ያው ብቻችን እንድናወራ ፈልጌ ነው። ሰላም አልሻችሁ? እንዴት ናችሁ? ሰላም ናችሁ? አይ አለን። አይ እንዴ ጭቅጭቅ አልተፈጠረም ብዬ እኮ ነው ግር አለች። ሰላም ካልኩ ቆየው ድንገት እንዲየመጣ በነገር እያልን ጭቅጭቅ ነበርና ሰላም እንዴት ናችሁ? የያቢ ፋሚሊዎች ደህና ነን እኛ ደህና ነን ነው የሚባለው። አዎ ዛሬ ለሰላም ነገር ነው መሰለኝ የመጣ ነው። ቀዝቀዝ ያለ ነገር ነው ያለው። አዎ ስማኒ ነችኩ። ባለፈው ያው ተገናኝተን ስናወራ ሰላም ነበር ያወራ ነው፣ ግን ነገሩ ወደ አለመግባባት ሄደ። ትንሽ የሚከብደው ነገር እሱ ነው እና ዛሬ ጠራሁሽ ነው መሰልሽ። ከትላንት ወዲያ ነው ምናምን እኔና ተገናኝተን ስናወራ ከስቲፍ ጋር ያላክ በተፈጠረው ነገር እንደደበረው ልታስታርቂ እንደሆነ ምናምን ነበር አይደለ? ከዛ ደግሞ እኔ ላጣሁት ነገር ለጭራሽ ካሳልክ ፈልሽ
ፖዚቲቭሊ ነው መተሽ ያናገርሽኝ አይደል? ግን ትላንትና ስመጣ ያየሁት ነገር ሌላ ነው። ስቲቭ እንዴት ሲሆን እንደነበር አይተሽዋል አይደል? ማለት ዱላ ቀረሽ ንግግር ነው የተናገረኝ ትናንት። ባይዘዌ አንድ ነገር ላስጠሽ። አሁን ሳንጨቃጨቅ እኔ ምን ንግግርሽን እስክጨርሽ ሰማሻለሁ። አንቺ ምን ንግግር አስጨርሽኝ በተቻለ መጠን ማለት ነው። ምክንያቱም በጣም ነው የሰለችኝ። ማርያምን የተጨቃጨቁ ጎሮሮ ያደረቁ መመለስ አንድ ቢያንስ የሆነ ሰላም ወይ የሆነ ነገር ፈጥራም ቢሆን እሺ፣ ግን በቃ ዝም ብሎ ተከራክሮ መሄድ ነው እየሆነ ያለው ሰሞኑ ማለት ነው። እና እኔ ትናንትና በስቲፍ ጎን ሆነሽ ስታዩ አንቺ እግዚአብሔርን በጣም ትክክል ነው። ምክንያቱም አንደኛ ይቅርታ ሲጠይቅሽ እንደዛ አድርገሽው ሄዶ አሁን ለይቅርታ ነው ብዬ እኔ ለምኜ ነው ያመጣሁት እና ለምን መጣ እናንተ ስትሉት ምን ማለት እንዴት እንዲሆን ይጠብቅ ግን ነው። ትናንት ቀጠሮሽ ግን ከኔ ጋር ሳይሆን እኮ ከዳግም ጋር ነው አይደል? ኖ እኮ ከዳግም ጋር እኔና ዳግም የምንገናኝበት ባይዘው ምንም ነገር የለም። እና እኔን ይዞኝ ይመጣል ብለሽ አስበሽ ነው ስቲፈን ይዘሽ የመጣሽው? አዎ ዛሬ እኮ ነው ይዤው አልመጣሁም እኮ ነው ይዤው አልመጣሁም ስቲፈን እኮ። ታዲያ ትናንትና ብቻሽን ብትመጪ ኖሮ ከዳግም ጋር ነገሮችን ከኔ ጋር ቢሆን ተግባብተን እንፈታ ነበር። ባይዘው ብቻዬንም ቢሆን ማለት ነው። እናንተ የሆነ ኔጌቲቭ አስተሳሰብ ነው ያላችሁ። እኔ ምን እንደሆነ አላውቅም ማይንዳችሁ እግዚአብሔርን። እኔም ብቻዬን ብመጣም ሌላ ምክንያት ተዘጋጁ ነበር። ስቲፍ ይዤ መምጣት ደግሞ ሌላ ነገር እንትን አላችሁ። ስቲፍ ይዘሽው መተሽ እኔና ስቲፍ ጭራሽ ነገሩ እየተጋጋለ ሄደ። አራታችንም ነው እየተጫጫኸን እያወራን የነበረው ማለት በቃ ያስጠላል። ሁሌ ሰው ሰላም ይሆናል እያለ ሲጠብቀኛ እንደዚህ እየሆነ እኮ ያቢ ትናንትና እኮ እኔንም የጠራችሁኝ እኔ ለሰላምታ ብዬ ሄድኩኝ እንጂ እናንተ ሁለተኛ ያቢ እንዳታገኛት ሊለኝ ነው ዳግም ይጠራኝ። ብቻዬን ስላገኘሁሽ ደብሮት ነበር እኮ። ስለደበረው ሁለታችሁ ተደባበራችሁና ፍቅር መታችሁ ትዝቱባሃላችሁ ነው። ዛቻ አይደለም እኮ ቢያንስ ለምን እንዳገኘሽኝ መተሽ ኤክስፕሌን ማድረግ ትችይ ነበር። ኤክስፕሌን እኮ አድርጌያለሁ በቪዲዮ እኮ። ለሱ በአጠገቡ ቆመሽ ዳግም እኮ ነው አይደል እንዴ? ዳግም ባይዘው እኔ የማውቀው ዳግም አይደለም ማለት እንደዚህ እኔና ዳግም ተነጋግረን አናውቅም። የሚያወጣቸው ቃላቶች በጣም ነው የሚያስጠሉት። ምክንያቱም እንደዚህ የሚያባብልን እና እሱ ጋር ምንም ነገር የለንም። አንደኛ ከሌላ ወንድ ጋር ሰራሽ ከሌላ ወንድ ጋር መጣሽ ምናምን እሱ ፍቅረኛ አይደለም፣ ጓደኛሞች ነን አይደለ? ካንቺ ጋር ቢሰራ እኔ ምንም ልለው አልችልም። ፕራንክ ሰራ ኦኬ ፕራንክ እንጂ ከሆነ ሴት ጋር ፕራንክ ሰርታ ምናምን ብዬ አልተናገርኩም። ንግግርም ስለማልፈልግ ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። ማርያምን ይሄ ድጋሚ የማትገናኙ ሰው የምትነጋገሪው ንግግር የለም። እንደዚህ አይነት ንግግር ነው እኔና ዳግም እየተነጋገርን ያለ ነውና እኔና ዳግም ችግር የለም ማለት እኔ እነሱ ጋር ሰላም ለመፍጠር ምናምን እሱ ጊዜ የሚፈታው ነገር ነው። እስካሁንም እያደረኩ የነበረው ነገር አንቺና ስቲፈን ለማስታረቅ ነበር። እሱም እንደ ጥሩ ለመታየት ምናምን ተብሎ ስም ተሰጠኝ ነው። እኔና ስቲፈን ለማስታረቅ ከሆነ እኮ ግን ትናንትና ለይቅርታ አይደለም አመጣጡ። እኔን ምናምን ሂጂ ምናምን ልክ እንደመጣችሁ እኮ ይዘሽው መጣሽ። ለምን መጣሽ እኮ ነው ያለው እንጂ አይደለም። እኔ እኮ አንድ ቃል አልተናገርኩም እኮ ዛች ጋር እኮ አንቺና ዳግም በቃ አንድ ናችሁ። ምክንያቱም እንደናችሁ ናችሁ ጠራችሁ። አንድ ብትሆኑ ዛሬ መጥቼ አንቺን አላወራሽም ነበር። እንዴ አንቺን እኮ ሪስፔክት አድርጌሽ ነው በቃ ይቅርታ ስላልሽ ፕራንክ ነው ብድርሽ መለሽ ብዬ አንቺን አክብሬ እኮ ነው የመጣሁት። ትናንትና ወዲያም ቢሆን እንደዛ አስቀይመሽኝ ብር ልስጥሽ ብለሽኝ ሄድኩኝ አይደል? ትናንትና ደግሞ ስትመጪ እሱን ይዘሽው መጣሽ። ግን ይዘሽው ስትመጪ ስርዓት አስይዘሽው ወይ ፕራንኩ አልቋል እኮ የድሮ ስቲፍ መመለስ ነበረበት። ፕራንኩ እኮ አለቀ። እንደዛ ሆኖ አክቱ ደስ አይልም። ዳግም እንደዛ አይነት ንግግር እየተናገረው ብቻውን ለምን ቀጠር ምን አገባው? ስለዚህ ነው ያቢታለሽ እንዴ እዛች ጋር በጣም እኮ የሚያስጠላ ንግግር ነበር እየተናገራችሁ የነበራችሁት። ማለት አንቺ ሆት ሆነሽ እሱ ውብያ ቢታ ይቅርታ ምናምን እንዲልሽ አትጠብቂ። ሰው ነው እኮ ይሰማዋል እንዴ። ልክ እንደመጣው ይዘሽው መጣሽ ለምን መጣ ምናምን ስትይው እዛች ጋር ያንቺ ንግግር የሁለታችን ንግግር የሚችልበት አቅም የለም። ምክንያቱም ባለፈውም እንደዛ አድርገሽው ልከሽው ድጋሚ ነው የምነግርሽ። ድጋሚ ደግሞ ዳግም ሲጨመርበት እኔ ለምኜ ነው ያመጣሁት ማርያምን ለእርቅ በቃ እንፍታው ይሄንን ነገር ምናምን ብዬ ልክ እንደመጣ በነገር ያዛችሁት ሰው ልሂድ የሚለው ነገር ነው ያናደደሽ። አይሽ አንቺ አንድ ቃል ልሂድ ብቻ አይደለም ፍቅር ቪዲዮን ደግመሽ እዩ። ልሂድ አይደለም እኮ ሲል የነበረው በጣም ነው ሲናገረኝ የነበረው። ስራውን የሚቀር ከዚህ በኋላ ማንሰራም ኦኬ እኮ ስራ ጨረስን፣ ግን ሰላም እንፍጠር ጓደኝነታችን ይበልጣል እኮ ብለን ነው አይደል የመጣው። አሁን እሺ አሁን ምንድነው እዚህ ጋር የተቀጣጣንበት ዋና አንደኛ የቀጠርኩሽ አላማ ምንድነው መሰልሽ? የዛን ቀን ስቲፍን ይዘሽ ስትመጪ ልታስታርቂኝ ነው የመጣችሁት ወይስ ከትላንት ወዲያ ብር እንደዛ አግኝተሽኝ ስናወራ ምናምን ነገር አካበዳችሁት እንጂ ማለት ነው። እኔ እዛች ጋር በቃ ለኔ ጥሩ ያደረኩ መስሎኝ ተናገርኩኝ። እናንተ በእኔ ጊዜ ተረዳችሁኝ። ሶ በቃ ዛሬ ጨርሻለሁ። ታሪኝ እኮ ከስቲፍ ጋር ላስታርቃችሁ ከዛ ደግሞ ያጠፋሁትን ነገር ልካስ ነበር ያልሽ። ግን ከስቲፍ ጋር ታስታርቂኝ ሁኔታው የስቲፍ እንደዛ አይደለም። ሲቀጥል ሁለተኛ ደግሞ ዛሬ የጠራሽው ምክንያት ከዳግም ጋር ያላችሁ ነገር ጨርሱ። እኔ ሰው አጣላሽ በእኔ ምክንያት እንድጣላችሁ እኔ ስለመጣሁ እንድጣላችሁ ነው እየተሰማ ሁሉም ሰው እያሰበ ያለው። ኦዲየንስም እንደዛ ነው እያሰበ ያለው። ስቲፍም ከመሀላቸው ውጪ ነው ሲለኝ የነበረው
ከማላቸው ውጣ እያልሽ ነው። ማንን? ስቲፈን እንዴ አንቺና ዳግም ያላችሁ ጓደኝነትና እኔና ማን ነው? እኔና ዳግም እንደዛ አይደለንም። እሺ በቃ ይኸውልሽ፣ አሁን ዳግምም ሁኔታው መታረቅ የሚፈልግ አይመስልም። አይታረቅ የሚያወጣውን መንገድ እሱ ነው የሚያውቀው፣ ለራሱ ነው የሚያውቀው። ስለዚህ የጓደኝነቱ የማይፈልግ ከሆነ ችግር የለም። አስገድጂና የኔ ጓደኛ ሁን ምናምን ልለው አልችልም እኮ። አንቺ ጥፋትሽን አምነሽ ይቅርታ ጠይቂ በስነ ስርዓት። በማርያም አስጨርሽ እንዴ ሺያመት አላወራ ዳግም ምርጫውን መርጧል። እኔ ካሁን በኋላ ይደክማል ይቅርታ ማለት ገባሽ? ከአንድም ሁለቴ ከሁለትም ሶስቴ በጣም ይቅርታ አልኩ እና ካሁን በኋላ ለይቅርታም አልመጣም፣ ለጭቅጭቅም አልመጣም፣ ምንም ላረግ አልመጣም። እኔ አሁን ላቋርጥሽና እዚህ ጋር ይኸውልሽ፣ ወንድ ልጅ ነው አይደለ? ወንድ ልጅ ይዘሽ መተሽ አይደለም ይቅርታ የምትይው። ሁለታችሁ ማለት ክብር ልትሰጪው ይገባል። በጣም ተጎድቷል። እኔ ስልሽ ባለሽ ጓደኝነት ቀን በቀን መገናኘት ለምዳችሁ፣ እንደዛ ጊዜ ማሳለፍ ለምዳችሁ፣ ዛሬስ ከሌላ ወንድ ጋር ስትመጪ እንዴት አይሰማም ብለሽ ታስቢያለሽ? አስቢው። ለአንቺ ቀላል ነው። አንቺ ነሽ ወንድ ያመጣሽው አይደል? ቀላል ነው። ለዛውም ደግሞ ጓደኛውን አብሮት ይሰራ የነበረ ሰው ምን ሊሰማው እንደሚችል አስቢው። በስ እሱን አምነታሽ ነው ይቅርታም እያልሽው አይደለም። ልክ አይደለም ፍቅር። በቃ ተረጋጊና አንቺም ከዚህ ሙድ ውጪና ከመበሻሸቁ ካሉ ውጪ ከመበሻሸቁ ከልሁ ምናምን ውጪና ተረጋግተሽ ይቅርታ ለመጠየቅ ሞክሪ፣ ይቅርታ ለማድረግ ሞክሪ። ችግር የለም። አይ ችግር የለም እኮ አሁን ማለት ሰውም ኖር አልኖረ አንቺ የሆነት ከልብሽ መውደድ ካለ ጓደኝነት የምትፈልጊ ከሆነ ይቅርታ የትም ቦታ አይገድበውም። እኔ ሰው ይዤ መጣው አልመጣውም ይቅርታ መቀበል አለበት። እዛ ሰው ምክንያት እየተጣላችሁ እንዴት ነው ያንን ሰው ይዘሽ እየመጣሽ ይቅርታ የምትጠይቂው? አንዴ ጭቅላት ነው ያላችሁ። እኔ በአንድ ጭቅላት ነው እንደምታስቡት። ማርያም አትስደቢኝ ከቻልሽ። እየተሳደብሽ ነው አሁን። ስድቡን ታዩ። አረ እኔ ኖርማል ንግግር እየተናገርኩ ነው። ለምን ነው የምትሳደብ የሚመስልሽ? እኮ አንድ በአንድ ጭንቅላት ነው የምታስቡት። አታስቡም እያልሽኝ እኮ አታስቡምነቱን ታዩና ባስብ ነው ቀጥሬ የጠራሁሽ። አክብሬ ነው አሁን ማለት ትናንትና ስትጠሪ ተገናኝተን መፍትሄ እያመጣን አይደለም። ተጨቃጭቆ መሄድ ተጮጭሆ መሄድ ምንም የረባ ነገር የለውም። ባይዘው እና ችግር የለም። እኔ ለዚህ አይደለም የሚጠራሁሽ ፍቅር። አሁን ይልሽ እኔና አንቺ እንኳን እንግባባ ቢያንስ ሴቶች ነን አይደል? ወንዶቹ ጭራሽ ሌላ ነገር ውስጥ የገቡን ቢያንስ አረጋጊው ነገሩ ነው እያልኩሽ ያለሁት እኔ። ይልሽ የኔ ስራ ተቀረ ይቅር በቃ። እሱም ደግሞ ትናንት ጭራሽ እጅ ማንሳት ነው የቀረው አይደለ? ግን ቢያንስ ስነ ስርዓት አስተምሪው በቃ። አብሮሽ ሲሆን አይደል? ጓደኛ እንደዚህ አይደረግም፣ ወንድ ልጅ ላይ እንደዚህ አይደረግም። ስቲፈንም በቃ በስነ ስርዓት እንዲያወራኝ ንገሪው ከቻልሽ። ማስታረቅ ከሆነ ፍላጎትሽ፣ ግን አንቺ ሳይሽ ፍላጎትሽ ማስታረቅ አይደለም። ምን ማለት ነው? ላስታረቅ መሰለኝ ሲመጣ ግን ሁኔታው መልሱ እንደዛ አይደለማ እንዴ? እንዴት ሲያደርገው እንደ ከኔ አልፎ እኮ ማለት ዳግም ላይ በጣም ነው ሲጮህበት የነበረው ልጁ። ሊያወራሽ በመጣ ማለት እንደዚህ ማድረግ ያልገባኝ ነገር ነው ያልገባኝ ነገር ማለት ነው። አንቺ ስለተናገረሽ ነው ዳግምን ስለተናገረው ነው አንቺ ቅር ያለሽ እንዴ? ዳግም ስለኔ ነው ይዛጋ እኮ እኔ እንደዛ በማድረጋችሁ ነው እየተናደደ ያለው። ያው አንድ ቪዲዮ አምጥቶኝ ይሄ ሁሉ ነገር ስለደረሰብኝ ለኔ ነው ዳግም እየተቆረቆረ ያለው እዛ ጋር እንዴ። ከዛ ደግሞ ታረቁ ትባሉ አልታረቅ ሁኔታችሁ ምንድነው እንዴ? እናንተ ናችሁ አልታረቅ የሚያላችሁ። ዳግም ታዩ ደስ ይላል። ባይዘው ሳላግርሽ ማላልፈው ነገር የሁለታችሁ ጓደኝነት በእውነት በጣም ነው ደስ የሚል፣ ያስቀናል። ትተጋገዛላችሁ ምናምን። ጓደኝነት እንደዚህ ነው፣ በመጥፎ ጊዜ መተጋገዝ። እናንተ የጓደኝነት ምሳሌ ናችሁ። አንቺም ዳግምም ማለት ነው። ምን ማለት ነው? እሱም ላንቺ ይቆረቆርልሻል፣ አንቺም ለሱ ትቆረቆርላታለሽ። ሰው ይሄ ታዲያ ምንድነው? ኖርማል በጣም ደስ ይላል እኮ ነው። ስለማስብማ ነው እኮ መጥቼ ልታረቁ እያልኩ እኮ። ከአንቺ ችግር በልጦ ከአንቺና ከስጢፍ መጣላት በልጦ ዳግምን እኔ እና ስጢፍ ለተናገርነው ንግግር ዳግም እንዴት እንደዚህ ትታላችሁ ነው እያልሻለሽ አይደል? አሁንም ነገር መጠምዘዝ ጀምርሽ። በቃ አልተመዘዝኩም እንዴ? ቀጥተኛ ነገር ነው እኔ እኮ ያልኩሽ። ይኸውልሽ ታረቁ ብለን ስንጠራችሁ ስጢፍን አምጥተሽ ልጁን ምን ነው ቆይ ማለት እንዴት ነው እንደዛ አይሰማውም ብለሽ ነው የምታስቢው? ወንድ ልጅ እኮ ነው ይሰማዋል እንዴ? እሱ አያወራም እንዴ? ይሄንን ሊያወራሽ እኮ ተረጋግቶ ሲመጣ እኮ ጎረምሳ ይዘሽበት መጣሽ አይደል? ጎረምሳ ማለት ንግግርሽን አሳምሪ። ባይዘዌ የምታውቂው ጓደኛሽ ምናምን ነው እንጂ ሌላ ሰው አይደለም። ጎረምሳ እያልሽኝ እንደ ዳግም የሆነ እኔ እኮ በአንድ ጭንቅላት ነው የሚያስቡት ማለት ነው። በምክንያት ነው ማርያም። ምን ማለት ነው በአንድ ጭንቅላት ነው የምታስቡት? እኔ እኮ ላንቺ ስለማሰብ ነው የመጣሁት። አሁንም ልጁን በቃ ከዚህ በላይ አትብጁ ከቻልሽ ደግሞ እንዴ ማንንም አይጎዳም። ምን ማለት ነው? ይሁን እንደተጎዳችሁ ራሳችሁን እንትን እንዳላችሁ ምናምን አታስመስሉ። ማንንም ጎረምሳ ይዤ አልመጣሁም። ማንንም እንትን አላልኩም። የምታውቁት ሰው ነው። ማታውቁትም ቢሆን በሚያውቀው ሰው ነው እንደውም መጉዳት የፈለግሽው ነው። አንድ ነገር ልንገርሽ፣ ወንድ ባመጣም እሱ እንደዚህ የመናደድ መፍትሄ የለውም። ምክንያቱም ፍቅረኛ አይደለም። ገባሽ? እኔ አንቺ ልጅ ሲመጣ ምንም አላልኩም። ጓደኛው እንደውም ታውቂያለሽ። እኔንማ እንዴ በቃ ስቲፍን ጓደኛዬ ነው። እሺ ምን ታውቂዋለሽ? የትም አታውቂውም እኮ እንዴ ምን ታውቃላችሁ? ኦኬ እንደማያውቅሽ በዚሁ አጋጣሚ እኮ እየነገርሽ ነው። በርግጥ የሚያውቅሽ አንድ ነገር ልንገርሽ፣
ያልሽ አሁን ደግሜ የምነግርሽ ነገር ማለት ነው፣ ንግግርሽን አሳምሪ ከቻልሽ። ለዛ ለጓደኛሽም ለዳግም ተብዬው ንገሪው፣ ንግግራችሁን አሳምሩ። ከኛ ጋር እንኳን ከአሁን በኋላ አንገናኝም፣ ያገናኘንም ነገር የለም። ግን ከሌላ ሰው ጋር እንደዚህ መለያየቱ አስፈላጊ አይደለም። ማርያምን በጣም ነው የሚያስጠላው ንግግራችሁ። የሆነ ምን ተናገረንኛ እንዴ? ኖርማል ንግግራችሁ ከሆነ ሲናገሩ እንግዲህ ኢማጂን ማርያም። እኔ ይኸውላችሁ አሁንም ይኸውላችሁ የመጣሁት እኔ ካንቺ ጋር ለመጨቃጨቅ አይደለም። እኔ ይደክመኛል በጣም ገባሽ? እና ታረቂ ነው እያልኩሻለሁ። ልጁን ስሜቱን ከዚህ በላይ አትግጁ። ጓደኝነታችሁን አክብሪ። የዳግም ጠበቃሽ ቀጣይስ ምን ልትይ ነው? ጓደኝነታችሁን የምታከብሪ ከሆነ በቃ የምታረጊው ነገር አቁሚ። እንዴ ፍቅር ደስ ይኸውልሽ እዚች ጋር ማንም ምንም የሆነ አሻጥር ምናምን ይሰራ ነው የምታስመስዪው። እኔ ዳግም ላይ የሆነ ነገር ያደረኩኝ ምናምን እኮ እያደረግሽ ያለሽው ነገር ምን ሌላ ነገር የምትፈልጊው ከሆነ እኮ ችግር የለም። ምን ማለት ነው ይሄ? ይሄ እኔ ንግግሩ ማለት ግን እንዴት መሰለሽ፣ ያው አንድ ነገር ልንገርሽ። ኧረ ተናገሪው፣ ችግር የለም። አይ የለውም ያለውን ነገር ነው። አይ ጓደኛዬ ምናምን እያልሽ ለምን ከቨር ታደርጊዋለሽ? ቀጥተኛ ነገር ወይ እሱም የምትፈልጊው ከሆነ ወይ መሆን ትችላላችሁ። እኔ እና እሱ ፍቅረኛሞች አይደለንም። ገባሽ? ምን ማለት ነው? እሱን የምትፈልጊው ከሆነ ዳግምና እኔ የማንፈላለግ ሰዎች አይደለንም። እሱን እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ግን የመሰለኝን ነው። ገባሽ? ከሁኔታችሁ እንደምረዳው እሱም በጣም ላንቺ ያዝናል፣ አንቺ ብለሱ በጣም ታዝናላችሁ። እናንተ አይ ቲንክ እንደዛ ስለምትተሳሰቡ መሰለኝ እኔና ስቲፈን በሌላ ነገር የምትጠረጥሩን። አይ ለጓደኛ መተሳሰብ ላንቺ ለፍቅረኛ ነው የሚታሰብሽ። ምን ተሳሰብን ያለሽ ግን አስተካክዩ። እሺ ጭንቅላትሽን ከቻልሽ ማለት በጣም ደስ አይልም። እንደዚህ ጭራሽ ደግሞ ልትሰድብኝ አትችይም። ባይዘው ሌላ ነገር ብፈልገው አንቺ ማስፈቀድ አይጠበቅብኝም። ልንገርሽ እኮ አንቺ ማስፈቀድ አይማያዝሽ ነው የምልሽ። አይዘኝም። አንቺ እኮ ትናንትና ነማቅሽ አይዘኝም። ከፈለኩኝ ግን ማለት ነው እንደዛ ስለማላስበው ነው ነይና ታረቂ እያልኩሽ ያለሁት። ችግር የለም። ለማንኛውም ካም በኋላ እሺ ሊይዝሽ አልችልም። እንደፈለጋችሁ መሆን ትችላላችሁ። አንቺም ዳግምም ግን በእኛ ስም አታርጉት ፕሊዝ። በእኛ ስም የሆነ ነገር እንደምታረጉ የሆነ እኛ ስላናንደዳችሁ ምናምን አታስመስሉ ማለት አይ አንቺ የምትፈልጊው ነገር ካለ አንቺ የምትታረቁ ከሆነ ታረቁ። እኔ ካሁን በኋላ እናንተ ታረቁ አትታረቁ ምናምን እያልኩ ምለምንበት አቅም የለኝም። ዳግምንም እንደዛው። ምክንያቱም እሱ ሲጀመር መረጋጋት ያለበት ልጅ ነው። ጸበል ምናምን ውሰጂ። ተረጋግቶማ ነው ካንቺ ጓደኛ ብሎ ይጀምራል። ስራ ብሎ ካንቺ ጋር ዩቲዩብ ብሎ ጀምሮ የነበረው። አረ ያው ፍቅር አንዴ ስትነጋገሪ ዋና ጥቅሙ መግባባት ነው። ትነጋገሪሽ፣ ትደማመጫለሽ፣ ትተማመኛለሽ። አንዱን ሀሳብ ያሸንፋል። ከዛ አንዱ ተረቶ ያሸንፋል እንጂ ሁለቱም እኔ ልደመጥ የኔ ሀሳብ አይሆንም። ሁሌ አንቺ ልክ ነኝ ብለሽ ስለምታስቢ ነው። ኖ ልክ ነኝ ብዬ አላሰብኩም። ስላጠፋሁ ነው ይቅርታ እየጠየቅኩ ነበር። ሳላጠፋ ለምን ይቅርታ ጠይቃለሁ? ጭራሽ እኔ ላስታርቅሽ ባልኩኝ ታውሩ ባልኩኝ ለሌላ ነገር ፈልገሽ ነው ዳግም ነኝ ነው ባይዘው ብፈልገው ማላንቺ ማሰቀድ አይጠበቅብኝም። አሁንም ልድገምልሽ ገባሽ? አትስፈቅጂኝ። ሳትስፈቅጂኝ እኮ የጀመራችሁ ምንም የጀመርነው ነገር የለም። አያገባኝም። እኔ ምንም ጀምሩም አትጀምሩም አያገባኝም። ግን ደግሞ ስለኔ የሚያወራውን ነገር ይሄ እኔ ሲያገኝ የሚያወራውን ነገር ስለኔ ማለት ነው እንዲቀንስ። ምክንያቱም እኔ ራሱም እንደዚህ የሚያባበል ነገር ያለንም። ሲቀጥል ደግሞ እንደፈለጋችሁ መሆን ትችላላችሁ። ሜዳውም ፈሱም ይሃው ካሁን በኋላ እናንተ ጋር የሚያገናኝ ምንም ነገር የለም። ስለነበረን ጊዜ በጣም አመሰግናለሁ። ይሄ አንዳንድ ንግግር እየደገምን ስለሆነ ከጨራሽ እኔ ልሂድ። ጨርሻለሁ። ሂጂ። እኔ ጋይስ ማለት ለዚህ አልነበረም የጠራኋትም፣ ለዚህ አልነበረም ጭራሽ። ዛሬ ደግሞ አወራሯ ልክ አይደለም። ብቻችንን ስንገናኝ እኔና እሷ እንደ ሴት እንግባባለን እናወራለን ብዬ ነበር ያሰብኩት። ግን ማለት ጭራሽ ሌላ ነገር ነው እያወራች ያለችው እና ደስ አይልም። ነገሮች እንደዚህ ባይሆኑ ደስ ይለኝ ነበር። ግን በቃ ጭራሽ እኔና እሷ ጸብ ውስጥ እየገባን ነው። እኔ ምንም ማውራው ነገር የለኝም። በቃኝ። በቃ ጋይስ ቻው።